ሰላም ቤተሰቦቻችን ዛሬ እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል። ባሳለፍነው ሳምንት እንግዲህ ብዙ አይነት ነገሮች ሲፈጠሩ ተመልክተናል። ከነዛ መካከል የመጀመሪያውን ቦታ የሚይዘው አርሰናል ነው። በብዙዎች እንግዲህ ብዙ ነገር ሲደረግበት ቆይቷል። ብዙ አይነት ነገሮችን አብረን እንመለከታለን። በዚህ ቪዲዮ ጆሮ ቆራጩንና ኪስ ቆራጩን አሳያቸዋለሁ። ተከታተሉ። ሰይፉ ፋንታሁን እንዴት እንደተሸወደና በምን መልኩ እንደተሸወደ በዚህ ቪዲዮ የምንመለከት ይሆናል። ካየናቸው ጥንዶች መካከል እናንተ የምታስታውሱት የፈንሃንን እንደዚሁም ደግሞ 320 ሚሊዮን የፈጀውን ሰርግ ብቻ ሊሆን ይችላል። እኔ ግን በሚያስደንቅ ሁኔታና በሚያስገርም ሁኔታ የማትገምቱትን እንደዚሁም የማታስቡትን ዜና ላሰማችሁ መጥቻለሁ። ከዛ በተጨማሪም 40,000 ሰብስክራይበር ልንደርስ መሆኑን አስመልክቶ በሚገርም ሁኔታ አንድ ለእናንተ የሚጠቅምን ዜና ይዤላችሁ መጥቻለሁ። ያም ዜና የሚሆነው እንግዲህ እናንተ ላይክ፣ ሰብስክራይብ፣ ኮሜንት ባደረጋችሁ ሰዓት የ500 ብር ሽልማት ወይንም ደግሞ የሚያምር አንድ ሰዓትን ለመሸለም እኔ ተዘጋጅቻለሁ። እስኪ እናንተ ሰብስክራይብ በማድረግ እንደዚሁም ላይክ እያደረጋችሁ በሶስት ቪዲዮ ውስጥ ሶስቱም ላይ ካላችሁበት ኮሜንት ሴክሽኑ ላይ ለሽልማት ብቁ ትሆናላችሁ ማለት ነው። ይሄ ነገር እንግዲህ ዛሬ ይጀምራል። ሽልማቱም የሚሆነው በሶስተኛው ቪዲዮ ላይ ነው። እስኪ ሶስቱም ቪዲዮ ላይ ማን ኮሜንት ይጽፋል፣ ሶስቱንስ ቪዲዮ ማን ላይክ ያደርጋል የሚለውን አብረን እንጠብቃለን። የዛሬ እንግዲህ ሶስተኛው ቪዲዮ ላይ ሽልማቱን ይፋ እናደርጋለን። ሰዓቱን በቀጣይ ቪዲዮ ገዝተን እናመጣለን። እሱንም ካልፈለጋችሁ 500 ብሩን አዘጋጅተን እንጠብቃችኋለን። እናንተ ብቻ የሚጠበቅባችሁ ላይክ፣ ኮሜንት እንደዚሁም ደግሞ ሰብስክራይብ እያደረጋችሁ ጠብቁን ለማለት እወዳለሁ። ወደ ቪዲዮአችን እያለፍን እንግዲህ ሁላችንም የምንወደው ነፃነትን ካጣን እንግዲህ ሳምንታቶች አልፈዋል። አሁንም ለቤተሰቦቹም ለሕዝብም መጽናናትን እየተመኘው ለነፂም እንግዲህ ነፍስ ይማር እያልኩኝ ባሳለፍነው እሑድ ሰይፉ ፋንታሁን በተናገረው ንግግር እንደዚሁም ደግሞ ገነት ንጋቱ ላይ በቀረበው የኮሜዲያን ደረጀ ንግግር አለመመሳሰል ብዙዎችን እያስደነገጠና እንደዚሁም ሐሳባቸውን እንዲያጋሩ በየሶሻል ሚዲያው እያደረገ ይገኛል። ይሄም ነገር ብዙ ሰዎች ላይ ጥርጣሬን እየፈጠረ ይገኛል። ማን ነው ትክክል? እውነቱን እየተናገረ ያለው ማን ነው? ያሉ ጥያቄያቸው ብዙዎች እያነሱ ይገኛሉ። ወይንም ደግሞ ብዙዎች እያሰቡ የሚገኘው ነገሩ ነፂ ላይ የተፈጠረው ችግር በሚዲያ ምክንያት ሽፋን ተሰጥቶት ተደባብቆ ሊቀር ነው ወይ ብለው ሐሳባቸውን ያነሱም ሰዎች ነበሩ። በመጀመሪያ ግን አንቺ ኢትዮጵያ መሬት ሞትን ተጸየፊ፣ የዘር ፍሬ በልተሽ ነፃነትን ትፊ። ሌሎች ከሰማቸው ያስደሰቱኝ አንዳንድ ነገሮችን መካከል እንግዲህ ሰማዩ ፈገግ ዳመናው ፈገግ ሲል ተመለከትኩኝ። ታዲያ ይህን ሰዓት ነፂ እዛም ሄዶ ቀልድ ጀመረ እንዴ ብዬ አሰብኩኝ ያለ ግለሰብም ነበር። እሷ ግን በአካል ብትኖርም በሐሳብ ወደ ድሮ ፍቅራቸው ጋር ሄዳ ነበር። የተሰበረ ልብ እንኳንም ባል ያፈስ ፊቱም ላይ ሐዘን አይታይበትም። እርሷም ላይ የታየው ይኸው ነው። ብዙ ሌሊት እሷ ብቻዋን አልቅሳለች። ነገር ግን ማንም እንባዋን አላየላትም። ብዙ ጊዜ ልቧ ተሰብሮ የጠገነላት ሞቶባታል። ስታጣው እንጂ በሕይወት እያለ አታውቆም ነበር። ከሷ በላይ ያዘነለት አልቅሶ ይወጣለታል። የባሏን ምንነት ከላይ እንጂ ውስጡን አያውቁትም። ለደግነቱ አልቅሰው ይወጣላቸዋል። እርሷ ግን ደግነቱን ዛሬ ነው የምታውቀው። ስታጣው አቃጠላት። የውስጥ ቃጠሎ በለቅሶ አይወጣም። በሰው ዓይን ለቅሶ እንጂ የልብ ስብራት አይታይም። ታዲያ በዚህ መሃል የሰይፉ ቃልና የኮሜዲያን ደረጀ ቃል እንግዲህ የተጋጨበት ሁኔታ ነበር። ይሄም እንግዲህ ሰይፉ ቤቱ ጁስ ጠጥቶ ቁርሱን በልቶ አስመልሶት ነው ወደ ሐኪም ቤት አምቡላንስ ተጠርቶለት ቤቱ ሞቶ ነው የሄደው ያለው ሰይፉ። እንደዚሁም ደግሞ ኮሜዲያን ደረጀ በእግሩ ሆስፒታል ድረስ ሄዶ ሆስፒታል ጁስ ጠጥቶ ነው ታሞ የሞተው በማለት ተናግሯል። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው፣ ሐኪም ቤት ሳይደርስ ነው። ሰይፉ ፋንታሁን ትናንትና ስለ ነፃነት አሟሟት ሲናገር ከመሞቱ በፊት ጁስ ጠጥቶ ነበር ብሎ መረጃ ሰጥቶ ነበርና በአንድ ጊዜ በጣም በርካታ ሰዎች ወደ ጁሱ ተዘዋውረዋል። ጁስ ውስጥ ምን ነበረ? ጁስ ጠጥቶ የሞተ የለም፣ የሆነ ነገር ተደርጎበት ነው። ወገን ሁሉ ነገር እኮ ተጠርጥሮ አይቻልም። እንደምታውቁት ነፃነት ወርቅነህ ለበርካታ ጊዜያት እየታመመ እንደነበረ ሁላችንም እናውቃለን። ኢቨን ፕሮግራሞቹን እየሰራ እያለ እንኳን በጣም በርካታ ሰዎች
ስለዚህ ሰው ይታሰብበት። አቋሙ፣ አነጋገሩ፣ ፊቱ፣ ገጽታው ሁሉ ነገር ትክክል አይደለም። የሆነ ችግር ገጥሞታልና እንድረስለት ተብሎ ለበርካታ ጊዜያት ሲነገር ነበርና የሆነ ድንገተኛ ሞት አድርገነው በአንድ ሌሊት የሞት አስመስለን በአንድ ጊዜ ሁሉን ነገር ወደ ጥርጣሬ አናዙረው። ጁስ አማርኛ አለ ሰጡት ጠጣ እንጂ የሆነ ጁስ ውስጥ መርዝ ተደርጎ እንካስ ኪችን ጠጣ ተብሎ እንደተገደለ አይነት አድርጋችሁ ከአሁኑ መዘገብ ጀምራችኋልና እንደዚህ አይነት ነገር አቁሙ እስቲ ፕሊስ። በቃ ሞተ፣ ምርመራም ተደረገለት። የሞቱ ጉዳይ በፊት ይታመምበት በነበረው በሽታ እንደሆነ ተረጋግጧል። እዚህ ጋር ማንንም ንጹህ ለማድረግ አይደለም፣ ግን በቃ ሁሉ ነገር አይጠረጠርም። በተጨማሪም ደግሞ ሆስፒታሉን እየወነጀሉ ያሉ ሰዎች አሉ። ሆስፒታሉ ነው የገደለው፣ እዛ ሆስፒታል የገባ አይወጣም አይነት ወንጀላ ማለት ነው። ሴፉ ፋንታሁን እንደተናገረው ሰምታችኋል። ነፃነት ወርቅነህ ሆስፒታል ከመሄዱ በፊት ነው እቤቱ የሞተው። ስለዚህ ጣት መቀሰራችንን አቁመን ደግ ደጉን እናስብ። ሰይፉ መጀመሪያ ይህንን ሁሉ ነገር ከመናገሩ በፊት እንዴት እንዳጣራ፣ ማንን እንደጠየቀ፣ እንዴትስ እንደሆነ በደንብ አድርጎ አብራርቶ ነበር። የሚስት እናትን ጠይቋል። እንደዚሁም ደግሞ የአምቡላንስ ሹፌሩን ጠይቋል። እንደዚሁም ደግሞ እዛ የነበሩ ሰዎችን ማዋራቱን ተናግሯል። ስለዚህ የሰይፉን ነገር አምነን እንቀበል ለማለት ፈልጋለሁ። ምክንያቱም ደረጀ በሰዓቱ ድንጋጤ ላይ ስለነበረ ብዙ ነገር ቢነገረው ላያገናዝበው ይችላል። ቢነገረውም የተናገረውም ሰውዬ ድንጋጤ ላይ ስለሚሆን በስትክክል ላያወራለትና ላይነግረው ይችላል። ይህንን በማሰብ እኔ የሰይፉን ንግግር ተቀብያለሁ። እናንተ ኮሜንት ሴክሽን ላይ የምታስቡትን ትነግሩኛላችሁ። ግን በሌላ ሐሳብና ሁኔታ ሰይፉ ፋንታሁን እንዴት እንደተሸወደና በምንም መልኩ እንደተሸወደ በዚህ ቪዲዮ የምንመለከት ይሆናል። ከዚህ በተጨማሪም በብዙ አጋጣሚዎች ኢትዮጵያ ውስጥ የሞት ፍርድ ሲፈረድ አንሰማም ወይም ደግሞ አናይም። ባሳለፍነው ሳምንት በአስደንጋጭ ሁኔታ ይሄ ውሳኔ ተወስኗል። ይሄ ዜናም እንግዲህ አንድ እናት የ3 ዓመት ልጇን በቆጮ መቁረጫ እንግዲህ ቆራርጣ የገደለች መሆኑ ነው። ይሄ መግደሏ ስለታወቀ ነበር ይሄ ውሳኔ የተወሰነው። እንደኔ የሞት ፍርዱ አያረካም። እውነት ከዛ በላይ የሚፈረድ ነገር ቢፈረድ ራሱ እኔ ቅር አይለኝም። እናንተ እስኪ ሐሳባችሁን ኮሜንት ሴክሽኑ ላይ ንገሩኝ። በጣም የሚያስገርመኝ ነገር እንደዚህ አይነት ሰዎች፣ የሚደፍሩ ሰዎች፣ የሚገሉ ሰዎች ከሞቱ በኋላ ይለቀስላቸው ይሆን እንዴ ብዬ ብዙ ጊዜ ራሴን ጠይቃለሁ። አፈር ብሉ አፈር ያስበላችሁ እንበል ጋይሴ። አሁን ለቅሶ ቤት ነው፣ የቀረ ነገር የለም። ከሚበላ የጎደለ ነገር የለም። ብፌው በጣም ነው የሚያስቀናው። የት ነው? ለቅሶ ቤት። እውነት እዚህ ቤት ሐዘን አለ? እዚህ ቤት አሁን ለቅሶ ለመድረስ የሚሄድ ሰው ጭንቅላቱን ይዞ ወይኔ ወይኔ እያለ መግባት ነው ያለበት ወይንስ ኃይሉ ጋር እያለ ነው መግባት ያለበት? ከዚህ ቤት ሰው ሲወጣ እግዚአብሔር ነፍስ ይማር እያለ ነው መውጣት ያለበት ወይንስ ዓመት ዓመት ያድርሰን እያለ ነው መውጣት ያለበት? እንደውም አንዳንድ ሰርግ ላይ በዚህ ልክ አይኖርም። ልጄ በሰራተኛ ተሰረቀ፣ ልጄ በሰራተኛ ተገደለ የዘወትር ዜና እየሆነ ነው። ይሄ የሚያመላክተው አንድ ነገር ነው። እሱ ምንድነው? የእናንተን ንዴት፣ የእናንተን በቀል በምትወዱት ነገር ላይ እየተበቀሏችሁ እንደሆነ ነው። ስለዚህ እናንተ የሚያስፈልጋችሁ የቤት ረዳት አይደለም። የሚያስፈልጋችሁ መልካም አይምሮና መልካም አስተሳሰብ ነው። እናንተ መልካም ከሆናችሁላቸው እነሱ በምትወዱት ነገር አይበቀሏችሁ። ለነሱ መልካም ቀረቤታና መልካም አስተሳሰብ ይኑራችሁ። ያኔ ለውጡን ታይቷላችሁ። አንቺ ሴትዮዋን ለሁለተኛ ጊዜሽ ነው ስትቀላቂ እና ለመናገር እገደዳለሁ። ባለፈው የእባብ እንቁላል በየሱቁ እየተሸጠ ነውና ተጠንቀቁ ምናምን አልሽ። ናሽናል ጂኦግራፊ እንኳን በህይወትሽ አይተሽ አታውቂም። የዶሮና የእባብ እንቁላል የሚላጥ ሜምብሬን በመቀስ የሚቆረጥና እንደዚህ የሚቆረጥ ሼል ያለውን እንቁላል አይተን ማናቅ አስመስለሽ ወይ ባዮሎጂ አልተማርሽ ወይ ምናምን አላረግሽ፣ መነጽር አድርገሽ ትመጻደቂያለሽ። አሁን እያልሽ ያለሽው ገብቶሻል? ሰራተኞቻችሁን ትሪት ካላደረጋችሁ ሰራተኞቻችሁ ልጆቻችሁን የመግደልና የማፈን መብት አላቸው እንደማለት ነው ንግግርሽ። በነገራችን ላይ ሰውን ሺህ ጊዜ ሚስትሪት ስላደረግሽው በልጆችሽ ሊመጣ አይገባም። ሰውን ሺህ ጊዜ ብትበዲው አንቺን ነው እንጂ ሊፋረድሽ የሚገባውና ልበደልሽ ሊከስሽ ሲሆን በህጋዊ መንገድ ሊጠይቅሽ የሚገባው ወይ በሃይማኖታዊ መንገድ ሊያስገዝትሽም ቄስ ሊያመጣብሽ የሚገባው እንጂ ልጆችሽን ለማገድ አንቺን ለመግደል መብት ሊሰጠው አይገባም። ስለዚህ እናንተ ሰራተኞቻችሁን ትሪት አለማድረጋችሁ ነው ለዚህ ያበቃችሁና እነሱ አይፈረድባቸውም አይነት ነገር ነው ኮንተንትሽ። አስተማሪም አይደለም፣ ዕውቀትም የተሞላበት አይደለም፣ መዘላበድ ነው። ትልቅ ሰው ነሽ። አንዳንዴ ሪያላይዝ ማድረግ አለብሽ። ሴት አድርገሽ ብዙ ሰው ያያችኋል እኮ እዚህ ቲክቶክ ላይ የምትናገሩ ሰዎች ዝም ብሎ ባዶነትን ማውራት ትርጉም የለውም። አሁን የሎጂካል መሆኑ ግን ማሰብ ያለብን እንደዚህ ምንም አይነት ነገር ብበድልሽ እኔ ልጆች ጋር ያደርስሽ የሚችል ምንም ግራውንድ ሊኖር አይገባም። የሰው ልጅ አይደርስም፣ ይደርሳል። አዎ ከዘመድ አዘመድ ጀምሮ ቢበቀል ሰው አለ። እሱ ልክ ነው እያልሽ እኮ ነው። አንተ ባታረገው ኖሮ እሱ እናትህን አይነካትም ነበር ማለት ምን ማለት ነው? እንደዚህ አይነት ፕላትፎርም ላይ ቀርቦ ነገር መናገር በሚገርም ሁኔታ ከናሽናል ባንክ በመጣ ትዕዛዝ እንግዲህ ብዙዎቻችን በእርግጠኝነት ፋይዳችንን ከባንክ አካውንቶቻችን ጋር እያገናኘን እንገኛለን። በገጠር አካባቢ እንግዲህ ይሄ ነገር ተፈጥሮ ምን አይነት ነገሮች እየሆኑ እንደሆነ
በቪዲዮ ተልኮልናል። አብረን እንመልከተው። አቶ ጌታቸው፣ አቤት። ምን እያደረክ ነው? ታዲያ ተባንክ ደውለው ፋይዳህን አካውንት ጋር እየይዞ ብለውኝ እና አሁን አንተ ምን እያደረክ ነው? እያያዝኩ ነው። በምንድን? በሙጫ በሙጫ እያያዘው ነው እንግዲህ ፋይዳውን። ሙጫ ምንድን ነው? ማጣበቂያ ነው። ከባህር ዛፍ ላይ የሆነ የሚወጣ ነገር ይመስለኛል፣ ዝም ብዬ ስገምተው ከልጁ ሁኔታ ማለት ነው። የሆነች ዘይት የምትመስል ነገር ከባህር ዛፍ ላይ የምትወጣ እሷ ትመስለኛለች። እስኪ የምታውቁት ኮሜንት ሴክሽን ላይ ሐሳባችሁን ወይም ደግሞ እውቀታችሁን እያካፈላችሁን፣ በመቀጠልም ሰይፉ እንዴት እንደተሸወደና እንዴት እንዳስደነገጡት ከማየታችን በፊት አንድ እንግዲህ መግቢያ ላይ የነገርኳችሁ ነገር ነበር። ሁለት ጥንዶችን እንግዲህ አስታውሻችሁ አንድ ያላያችሁት ነገርና ያላስተዋላችሁት ነገር እንደነበረ ነግሬያችሁ ነበር። ይሄ ነገርም እንግዲህ ፍቅርን እየሻረ ገንዘብን ከፍ እያደረገ እየመጣ ያለ ነገር ሆኖ አግኝቼዋለሁ። የ22 ዓመት ወጣት እንግዲህ የ44 ዓመት እናትን ማለትም ከሱን እድሜ እጥፍ ሲያገባ እንግዲህ ሲዘፍንላት ስትዘፍንለት ተመልክተናል። ይሄ ነገር ብዙዎችን እያነጋገረ ይገኛል። የእናንተንስ ቀልብ እንዴት ይገዛል የሚለው ነገር አይምሮዬ ላይ ስለፈጠረብኝ ሐሳብ ስለፈጠረብኝ ተመልከቱትና ሐሳባችሁን ኮሜንት ላይ ንገሩኝ። ልቤ ለሌላ ልቡን አይሰጥም ገልጾ ምን ቆንጆ ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤ ሰማይ ጨለማሽ ብርሃን በሞላ በዚህ ጨረቃ ልጁ እንግዲህ እንዳያችሁት ቆሞ ሲዘፍን የነበረው ልጅ ነው። ካባውን እንግዲህ ለመዝፈን አውልቆት ይመስለኛል። ግን እሷ እየዘፈነች እንግዲህ ካባውን ለብሶ በክብር እሷም ክብሬ መሰረቴ እያለች አቀንቅናለታለች። ተመልክተነው እንመለስ። እኔ ምናልባት እድሜዋ ሄዶ ሳይሆን ወፍራ ነው ብዬ ሐሳብ ውስጥ ገብቻለሁ። እንደኔ ሐሳብ ውስጥ የገባችሁ ሰዎች አብረን ሐሳብ እንድንወጣ ሰብስክራይብ እያደረጋችሁ ላይ ኮሜንት ሴክሽን ላይ እየጻፋችሁ ሐሳባችሁ ወደ እነ ሰይፉ ግርግር ልውሰዳችሁ። ይሄ ነገር እንግዲህ የተጀመረው አንድ ልጅ እንግዲህ ጆሮን በመቁረጡ ምክንያት ነው። እንዴት ጆሮን ቆረጠ? ለምንስ ጆሮን ቆረጠ? የሚለውን አብረን እንመልከት። በዚህ ቪዲዮ ጆሮ ቆራጩንና ኪስ ቆራጩን አሳያቸዋለሁ። ተከታተሉ። ወደ ቪዲዮ ይሄ ልጅ እንግዲህ በሌላ ቪዲዮ ላይ ደሙን አዝረክርኮ ሁሉ አለ እና ቲክቶክ ዋርኒንግ ሊሰጠኝ ነው እያለ እያስተባበረ ነው። ሁላችንም የሆነ ክለብ እንወዳለን፣ የሆነ ነገር እንደግፋለን በአንድም በሌላ ነገር ግን ነፍሳችንን አሳልፈን ልንሰጥለት የሚገባ ሌላ ጉዳይ እያለ ደማችንን እስከ ማፍሰስ ድረስ በዚህን ያክል ደረጃ መጨነቅ የለብንም። ክለቡ ዋና አሰልጣኝ የሆነው አርቴታ እንኳን ለክለቡ ጆሮውን አይቆረጥለትም ስለተሸነፈ። እንደውም በብቃታቸው አሸንፈውናል፣ እነሱ ስለተጫወቱ አሸንፈዋል ምናምን ብሎ ጋዜጣዊ መግለጫ ነው የሚሰጠው። እንዳያችሁት ነው። ይህ ነገር ብዙዎችን እያስቆጣና ህፃናትንም ይህንን ነገር ማላመድ ይሆናል ተብሎ እየታሰበ ይገኛል። ይህንን ነገር እኔ ሙሉ በሙሉ እየተጋራውበት እማወግዘው ነገር ነው። ልጁ ምንም ትክክል የሆነ ነገርን አላደረገም። እንደ ቲክቶክ ህግም ቢቀጣ ደስ ይለኛል። ግን
የመጀመሪያው ነገርና የኛ ሐሳብ ሰይፉ ፋንታሁንን እንዴት አወዛገቡት የሚለውን ነው። እስኪ ተመልክተን እንመለስ። የአርሰናል ማሊያን ያደረገ አንድ ደጋፊ ጆሮን ቆርጦ ጆሮን ቆርጦ ደሙ በእጁ ላይ አለ። በጣም የሚያስገርም ነው። ካገኘን እንግዲህ በምን እንደሆነ አልታወቀም። ግን የአርሰናል ደጋፊ ከሆነ የአርሰናል ማሊያ ነው ያደረገው። ምናልባት አልሰማም ነው ምንድነው አላውቅም። እንግዲህ ሰሞኑን ወይስ ቅዳሜ ማታ ላይ ብልቱን የቆረጠው ልጅ ተተከለ ሲባል እንዲህ አይነት ቀልድ ቢቀር ይሻላል። ትዝ ይላል ቅዳሜ ማታ። በሚገርም ሁኔታ ሰይፉ ፋንታሁንም እንግዲህ የአርሰናል ደጋፊ መሆኑ ይታወቃል። ይሄንንም አስመልክተው እንግዲህ እንደዚህ አይነት ውዝግብ ከነገሩት በኋላ ሽልማቶችን አዘጋጅተውለት ነበር። እስኪ የአርሰናል ደጋፊዎች እንዳስጌ እርር ብላችሁ የነበራችሁ በሰይፉ ሽልማት እንግዲህ መቼም የሆነ ነገር ይሰበርላችኋል ብዬ አስባለሁ። እስኪ አብረን እንመልከተው። የኢትዮጵያ ባህል ስጦታ አልፈልግም አይባልም፣ ተከፍቶ ይታያል። ምክንያቱም የሚሰጥህ ሰው ጥሩ ነገር ላይ ሰጥህ እሱ ከስጦታው በኋላ ነው የሚገመገመው። እኔ እየወጣው ልስጥህ ነው። ልቀበል አልቀበል፣ ይቀበል አይቀበል፣ ተመልካቾች ስጦታ አለው። በበዛ ስጦታ ነው ደስ የሚለኝ። መወከል እችላለሁ። አንተ ሳትኖር ነው። አሁን አለ ባትኖር ጥሩ ነበር። እንዲሁ ገመትኩኝ። ማለት ባለበት ቢሰጠው ላስጌ ምንድነው ያለ ነገር ነው። እንዲሁ በቃ ከአስጌ ጋር የተገናኘ ነገር ነው። ነገር ይዘህ እንደማትመጣ ቃል እሺ፣ ብዙ ነገር ነው። አንዳንድ እያረኩ እያወጣው ልስጥክ። እንግዲህ በሬዲዮ ለሚያዳምጡን ለሰይፉ ስጦታ እየሰጠነው ነው። ይሄ ጥሬ ተልባ ነው። ጥቅሙ ምንድነው? ጥሬ ተልባ ለጨጓራ በጣም ጥቅም አለው ተብሎ ወተት ፈለግን ወተት አዲስ አበባ ውስጥ ወተት የለም፣ ብዙ አላገኘንም። ወተት ይሄ እርጎ ነው። በጣም ወሳኙ ነገር ከሁለቱም በላይ ግን ይሄኛው ነው። ምንድነው? ይሄ በጣም ወሳኝ ነው። ታነብላችኋለህ። እኔ የምላችሁ ሽንፈት ነው እንጂ ስካር ነው እንዴ? የሱፍ ፍትፍት ምንድነው? ቆይ ጧት አንድ ቀን አንድና ማታ ትዕዛዝ ነው። እሺ ምንድነው? ሱፍ ፍትፍት ነው። ሲሰጡኝ ምን አሉኝ ባልትና ቤቶቹ ሲወስደው ጧት በጥቁር እንጀራ፣ ምሳ ሰዓት ላይ በነጭ እንጀራ፣ ማታ ላይ ብቻውን ይጠጣው። የዩናይትድ ደጋፊዎች ናቸው ይላኩ ማንታ አድርገው ማለት ለሰይፉ ይድረስልን ብለው ከነ ማሊያውን አርቴታ የስራን ይስጥ ከነ ማሊያውን ያደረሱት። ሰይፉ የተሸወደበት አንድ ነገር ምንድነው? ልጁ ቪንቶን ተጠቀመ እንጂ የምር ጆሮን አልቆረጠም ነበር። ይህንን ዜናም የተናገረው እንግዲህ ሁሉም ሰው ይህንን መረጃ ካሰራጨ በኋላ በሬዲዮም በተለያዩ ሶሻል ሚዲያዎችም ከተነገረ በኋላ ልጁ እንግዲህ ለፍምስና ብሎ እንዳደረገውና ጆሮንም እንዳልቆረጠ ቪንቶም እንደተጠቀመ እያሳየ እንግዲህ ተናግሯል። ይህ ነገር እንግዲህ ሰይፉን ግራ እንደሚያጋባ እርግጠኛ ነኝ። ምክንያቱም ትክክለኛ መረጃ ባለመሆኑ ምክንያት ማታ በዚህ ቪንቶ ፍራንክ እናንተ ሰራዊ ማለት ነው። ንዝረ ማይሙላ ወላሂ ብያለሁ። ወላሂ ላልኩት 3 ቀን ጾማለሁ ማለት ነው። ያርሰናል ደጋፊ ከልብ የምትወደኝ ካለ ማለት ነው ፕሊዝ ይሄን ቪዲዮ ሪኮርድ አድርገው። ይሄን ቪንቶ ተጠቅሜ ማታ ይሄን ቪንቶ እንትን እያልኩኝ ጆሮ ላይ ስደፋ ማለት ነው እንደዚህ ከላይፍ ስለ እንትን ብዬ ምን ይላሉ። ከሁሉም በላይ ግን ፍቅረኛዋ ኳሱን ለማየት ብሎ የአርሰናል ደጋፊ ኳሱን ለማየት ብሎ እንግዲህ ጥሏት ሄዶ ነበር። ነገር ግን በሽንፈት ወደ ቤቱ ተመልሷል። እሷም ደስቷን በዚህ መልኩ ገልጻለች። ለኳስ ብሎ ቀጠሯችንን ሰርዞ ጥሎኝ ሄዶ ነበር፣ ቡድኑ ተሸነፈ። በዚህ ሳምንት ከነበሩ በሌላ ዜናም እንግዲህ አዶናይ የክብር እንግዳ ሆኖ የወላይታ ሕዝብንም እንግዲህ እንደዚህ እያሳበደ አብሯቸው ደስ የሚል ፍቅርን አሳልፏል። ከነገስታቶቻቸው መካከልም የአንዱን ንጉስ ልብስ አልብሰውት እንደዚህ ስለሱ ማብራሪያ ሰጥተውት ነበር። ጋይስ እንደምን አላችሁ? ዛሬ እንግዲህ ማለት ነው በወላይታ ተገኝቼ ባለፈው ማክሰኛው የተመረቀው ትልቁ ሐውልት ማለት ነው ላሳያችሁ ፈልጋለሁ። ትልቅ ታሪክ ተሸክሞ ይገኛልና ወንድማችንም ትንሽ ያስረዳናል። እስኪ ወንድም ያስረዳን። አዎ ይሄ ሐውልት እንግዲህ የወላይታ ንጉስ ታላቁ 54ኛው የወላይታ ንጉስ ተብሎ የሚጠራ የንጉስ ጦና ጋጋ ሐውልት ነው። የንጉስ ጦና ጋጋ ማለት ከ1858 እስከ 1887 በወላይታ ላይ የነገሰ
አጼ ምኒልክ ኢትዮጵያን አንድ ለማድረግ ባደረጉት ዘመቻ ለ7 ዓመታት ተከታታይ የተዋጋ ለ6 ዓመት የአጼ ምኒልክን ሰራዊት ያሸነፈ በሰባተኛው ዓመት ተሸንፎ ከኢትዮጵያ ጋር ወላይታ እንድትቀላቀል ያደረገ የመጨረሻው ከዛም በኋላ ደግሞ በአድዋ ድል ጊዜ የምኒልክን ቤተ መንግስት በኃላፊነት ሲመራ የነበረ ከዛም ወደ ወላይታ ደግሞ በምኒልክ ተሹሞ እንደገና አስተዳዳሪ ሆኖ የመጣ ታላቁ የወላይታ ንጉስ የንጉስ ጦና ሐውልት ነው። የተመረቀውም ባለፈው ሳምንት ሚካኤል ዕለት ጥር 12 ላይ ነው የተመረቀው። እጅግ በጣም ትልቅ ግዙፍ ታሪክ ያለው ንጉስ ጦና እንግዲህ ንጉሳችን ነው። ንጉስ ጦና እስኪ ጨብጨባውላችሁ። አሁን የለበስኩት ልብስ ደግሞ ምንድነው? እስኪ ያስረዳቸው ወንድም ማለት እንዴት እንደሚያምር ምን ታስባላችሁ? ይሄ ልብስ ኖርማሊ ይሄ የንጉስ ካባ ነው። ንጉስ ሲለብስ እንደዚህ ካባ ይለብሳል። ይሄ ደግሞ አክሊል ነው። ካባው ላይ አክሊል ያደርጋል። ይሄን የመሰለ ጦር ደግሞ አለው። ያው እንደዚህ ጎንደሌ፣ ይሄ ማለት ጎንደሌ ይባላል። አሁን ይሄ ጎንደሌ ማለት ጋሻ ነው። በአማርኛ ጋሻ ነው። ይሄ የሚሰራው ከእንትን ቆዳ ነው። ይሄ ምንድነው? ከአዞ ቆዳና ታዴ አዞና የጉማሬ ቆዳ ከጉማሬ ቆዳ ነው የሚሰራው እና ተደራርቦ ነው የሚሰራው። አይበሳም፣ ጦር አይወጋውም። ጦር ሲዋጋ የሚያደርገው ነው። ካባውን እንደዚህ ለብሶ ንጉሱ እንደዚህ አክሊል ያደርጋል። የሹመት በትር አለችው በእጁ ላይ የሚይዛት ማለት ነው። ይሄንን ልብስ ላንተም በንጉሳችን ስም የንጉሳችን የሚለብሰውን የንጉስ ክብር ሰተን ነው ይሄን ልብስ ያዘጋጀነው። ቴንክ ዩ ጨብጨባ። ሁላችሁም የወላይታ ልጆች አሹገቴሽ እላችኋለሁ፣ እወዳችኋለሁ። እስኪ ከጀርባ ያለው ድባብ አሳያቸው። ናፒ እንዴት እንደሚያምር ህዝቡ እንዴት እንደሚያምር ሁላችሁ በጣም ነው የሚያምሩት። በጣም ፍቅር ተሰምቶኛል። ቴንክ ዩ ሶ ማች ናፒዬ። እሺ ነባት። ዋው በጣም ያምራል፣ በጣም ያምራል። ቴንክ ዩ ሶ ማች ወንድም አለ። ዋው ያንጸባርቃል ደግሞ ተመልከቱት። ቴንክ ዩ ነው ወንድም። በጣም ያምራል። ቴንክ ዩ ዋው። እንደዚሁም ደግሞ ሊያሾ አዶናይና ጃኒ ተፋተዋል የሚል ነገርን እየነዛች ትገኛለች። ይሄ ነገር የሚያስደነግጣችሁ ሰዎች እንግዲህ በደንብ ልትሰሙት ይገባል። ለነሱ አትቆርቁሩ፣ የራሳችሁን ህይወት ኑሩ ነው እያለች የምትገኘው። እኔ እውነቷን ነው ብዬ አስባለሁ። ጃኒና አዶናይ ትላላችሁ። ያን ያህል ኢምፖርታንት ናቸው ጃኒና አዶናይ በእናንተ ህይወት የላችሁም። እናንተ ሪሌሽን የላችሁ፣ ጓደኛ የላችሁ፣ ቦይፍሬንድ የላችሁ። አትጣሉ፣ ሁሌ ጸብ የለም፣ በፍቅር ነው የምትኖሩት። ላይክ በጣም ትልቅ ነገር እና ለእናንተ ሲሉ ሲናደዱ ምናምን አይኮራረፉ አለ ምን ላይ ትልቅ ነገር ነው እንዴ? ቢለያዩ ወንድምስልሽ ያላክ አይተናል። ሶ ያን አይደለም እንላችሁ። ዛሬ ምን ይብሪቱ አንዳንዶቻችሁ በጣም የምታዝናኑት ሳይወልዱ የተለያዩት ላይ ተገርማችሁ፣ ሲወልዱ የተለያዩት ላይ ተገርማችሁ ትችሉታላችሁ። ፋሚሊዎች በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። እንደወደዳችኋቸው እንደዚሁም ደግሞ የሆነ ፍንጭን ሐሳብን እንደዚሁም ኤክስፒሪየንስ እንዳገኛችሁባቸው አስባለሁ። በቀጣይ ቪዲዮም እስከማገኛችሁ ድረስ ቸር ቆዩልኝ እያልኩኝ በመጀመሪያ ግን ሰብስክራይብ ማድረጋችሁን የ500 ብር ወይም የሰዓቱን ሽልማት ማግኘታችሁን እንዳትረሱ ማለት ፈልጋለሁ።